እንዴት ትምህርት ሳትናገር ታቋርጣለች? ምን ትምህርቷን አቁማለች ስትይ አልገባኝም። ወይኔ ጉዴ! ማን የተናገረው? በቃ ዛሬ አለቀልኝ። ኧረ እማማ ነው እንደዛ ያለሽ? የምን ትምህርት መቋረጥ ነው? በቃ እኔ ደክሞኛል፣ ገብቼ ልተኛ። በጣም ደክሞሻል አይደል? ወዴትም ሳትሄጂ ወደዚህ ነይና የተጠየቅሽውን ብቻ መልሽ። አንድ ባል ወንድሜ ውሸት ነው እኮ እያልኩ ነው። ለምንድን ነው የምታስጨንቁኝ? ስልክ ደውዬ አረጋግጣለሁ። ወይኔ ጉዴ! አሁን አለቀልኝ። ምን ላድርግ? አላቋረጥኩም አለች እኮ አልሰማሃትም? ሰምቻለሁ። ዝም ብላ ነው አላቋረጥኩም ያለች። አቋርጣለች ማለት? አንተ ደግሞ እንዴት አወቅ? አንድ ቀን ተከትያት ነበር። ማን አንተ? እሷን ለምን ሲባል? እንደ አጋጣሚ ሆኖ ነበር የተከተልኳት እና ጭራሽ ትምህርት ቤት ራሱ አትገባም። እሷም ጓደኞቿም የሚውሉበት ቦታ ሌላ ነው። አንድ እውነት ከታወቀ ምንም ማድረግ ስለማይቻል እውነቱን ተጋፈጭ። እውነቱን ተጋፈጭ? አንተም አለ እንዴ? በዚህ ሁኔታ እጅ ካገኘኋት የማይሆን ነገር ይፈጠራል። ስለዚህ ትንሽ መረጋጋት አለብኝ። እኔ ከማበዴ በፊት አስወጣልኝ ቤሉ። እንደው ምን አይነት ደፋር ብትሆን ነው እንዲህ ያደረገችው? ምንም ሳይቆልባት እኮ እሱንም ለማወቅና ለመነጋገር ምክንያቱም ማወቅ አለብኝ። በንዴት ችግር እንዳይፈጠር። በደንብ ይፈጠራል። ማፈጠሩ ማየት ይቀራል። ምን ልታረጊ ነው? እሱም በአይነት አይዋለህ። አረ ምንም ምክንያት ያላት አይመስለኝም። ዝም ብላ ነው ስትጨማለቅ ነው። አንቺ መሽከር ጭራሽ ሌላ ችግር። አንቺን እስከ መጨረሻው ካላስወገድኩሽ ከዚህ የባሰ ችግር ታምጨብኛለሽ። አዱት ነግ እባክህ ቶሎ ብለና። ስራውስ እንዴት ነው? አሁን እናቴ በማታ ፈረቃ የሚሰራ ስራ ነው ያገኘሁት። ትምህርት ቤት ሂጅ ምን እንደተፈጠረ እና ደግሞ ይሄን ነገር ማን እንዳደርገው አጣርቼ እመጣለሁ። ትምህርትሽን እኮ ነው ያቋረጥሽው። ታውቁሻል ግን? አዎ ቀላል አይደለም። ነገር ግን አንድ ይሆናል። ስለዚህ ነው ውስጥ የሚፈልግ ወይም ደግሞ ወደ ቤት ወሰደኝና ትንሽ ጊዜ ይዛል ቆይ። ካልሆነ ግን ወንድም ይገለኛል። አዶኒ በዚህኛው ሳይሸወድ አይቀርም። ኤልሹን አሁን ወደ ራሱ ቤት ሊወስዳት ነው። ያው ኤልሹ ቤት ውስጥ ትምህርት እንደማትማርና ትምህርት ቤት ሄዳ እንደማታውቅ እናቷ ሄለን ሰምታለችና አሁን ደግሞ ለተወሰነ ጊዜ እነሱም ንዴታቸው እስኪበርድላቸው ድረስ በሚል አሁን ላይ አዶኒ ቤት ልትሄድ ነው ማለት ነው። ይሄ ነገር ደግሞ አዶኒን የሄለን ወጥመድ ውስጥ እንደሚጥለው ግልጽ ነው ማለት ነው። ኤልሹ አሁን እዚህ ጋር ሄለንን ይቅርታ መጠየቅ ትፈልጋለች። ሄለንን የምትክስበትን ነገር ትፈልጋለች። እናም ደግሞ ከዚህ በፊት ሄለን ለኤልሹ የሆነ ስራ ሰጥታት ነበር። የአዶኒ ቤት ሂጂና እሱ ከዚህ ቤት ለቃቅሞ የወሰዳቸው ዶክመንቶችን ቀስ ብለሽ ፈልገሽ አምጪልኝ ብላት ነበርና አሁን ደግሞ እናቷን ይቅርታ የምትጠይቅበትን ነገር ስለምትፈልግ ኤልሹ እዚህ ጋር አዶኒ ወደ ራሱ ቤት ወስዷታልና መቼም የትም ቦታ ሲሄድ ይዟት አይሄድም። እዛው ቤት ተቀመጪ ብሎ እሱ ከቤት ወጥቶ ከሄደ ኤልሹ ያንን ዶክመንቶች ፈልጋ ወደ እናቷ ወደ ሄለን ማምጣቷ አይቀርም ማለት ነው። ሄለን ደግሞ እሷ የምትፈልጋቸው ዶክመንቶች ኤልሹ ካመጣችላት በኋላ ምናልባትም እዚህ ጋር እሷ ያጠፋችውን ነገር ይቅርታ ልታደርግላት ትችላለች ማለት ነው። ያው ኤልሹ እዚህ ጋር አዶኒንም ከዚህ በፊት እበቀልሃለሁ ወይ ደግሞ ካልሰራውልህ ጠብቀኝ ብላ ስትፎክርበት ነበርና አሁን ደግሞ ችግር ሲደርስባት እሱ ጋር የደወለችው። እናም ደግሞ አዶኒ ምንም ነገር ሳይናገር ነበር ወደ ራስ ቤቱ ሰደኝ እነሱን ንዴታቸው እስከሚበርድላቸው ድረስ እዛው አንተ ጋር ልቆይ ያለችው ማለት ነው። አዶኒ ደግሞ እዚህ ጋር ምንም የጠረጠረው ነገር የለም። ያው እሱ ኤልሹን በዚህ ነገር የጠረጠራትም እናም ደግሞ እሷ ስለወሰድኳቸው ዶክመንቶች ወይ ደግሞ ስለማስረጃዎች ምንም የምታውቀው ነገር የለም ብሎ ስለሚያስብ ማለት ነው። እዚህ ጋር ደግሞ እሷ ዶክመንቶቹን ለቃቅማ ለሄለን ከሰጠች ከዛ በኋላ ምንም ነገር ሊያደርግ አይችልም ማለት ነው። ሄለንም ከዛ በኋላ አዶኒ ምንም ነገር አያስፈራትም። ያው አሁን ላይ በነዛ ዶክመንቶች እሷን እያስፈራራ እየተጫወተባት ስለሆነ ያ ዶክመንቶች ደግሞ እጇ ከገባ አዶኒን የምትፈራበት ምንም አይነት ምክንያት አይኖራትም ማለት ነው። እናም ደግሞ ድርጅቱ ውስጥ የገባ ራሱ የአባቴ ድርሻ ቦታ ሆኜ መስራት ፈልጋለሁ፣ የአባቴ ድርሻ ለኔ ነው የሚገባው ብሎ ሄለንን ከዚህ በፊት እሷ ሳትፈልግ ነበር አስገድዷት አሁን ላይ ስራ ቦታ እየሄደ እየሰራ ያለው። አሁን ደግሞ እዚህ ጋር ዶክመንቶችን
አባቱና ቶሚ የተፈራረሙ ነገሮችን እንዳለ እሱ ለቃቅሞ ወስዷልና ይሄ ነገር ሄለን እጅ ላይ ገባ ማለት አዶኒ ውሃ በላው ማለት ነው። ከዛ በኋላ ምናልባት እሷን ሊያስፈራራባት የሚችል ነገር ቢኖር እሷ ከገጠር አቅም አልባ ከሆኑ ወላጆች ህፃናትን እየወሰደች አስተምርላቸዋለሁ፣ አሳድግላቸዋለሁ እያለች እንደ ጉዲፈቻ የምትሸጣቸው በብር የምትሸጣቸው ልጆች አሉና ያንን ነገር እሱ ከመኩ ጋር ሆኖ እየሰሩ ነው። አንዳንድ ማስረጃዎችን ሄለን ላይ እየፈለጉ ነው። እናም ደግሞ ከዚህ በፊት ሄለን ገጠር ያስቀመጠቻት የሆነ ልጅ ነበረች፣ ሰብለ የምትባል ልጅ። ልጆቹን እሷ ታስተባብልላታለች። ከዛም በኋላ ሄለን ደግሞ ለሰብለ የሆነ ገንዘብ ትሰጣትና ከዛም በኋላ መታ ልጆቹን ትወስዳለች። ባለፈው ደግሞ መኩ ሲያወራ የነበረው ያቺን ልጅ ወደ ከተማ ለማምጣትና ወደ ህግ ቦታ ወስዶ ከዛም በኋላ ሰብለ ደግሞ የተፈጠረውን ነገር ሄለን ምን እንደምታሰራቱላ ሳይቀር ያንን ነገር ለፖሊሶች ትናገራለች። በዛ መንገድ ደግሞ ሄለን ክፋቷና ወንጀሏ ይጋለጣል። ያኔ ደግሞ ለእስር ትዳረጋለች የሚለውን ነገር አስቦ ከመኩ ጋር እየሰሩ ነውና ሄለን መጀመሪያ ላይ ያሰበችው መኩን ወደ ሌላ ሀገር ወስዶ መጣል ነበር፣ ያው ስራ አስገባሃለሁ በሚል ምክንያት። መኩ ደግሞ ያንን ነገር ሊቀበል አልቻለም። አሁን ደግሞ እየሰራች ያለችው አዶኒን ማሳገት የሚለውን ነገር ነው። ለነቴዲ ደውላ ልጁን አግቱት፣ እንደዚህ አድርጉት ብላ መኪና ራሱ አዘጋጅታ እነሱ እስከሚይዙት ድረስ እየጠበቀች ነውና አሁን ደግሞ በዚህ መሃል አዶኒ ሳይያዝ እዚህ ጋር እሱ የሰበሰባቸው ዶክመንቶች በኤልሹ በኩል እጇ ከገባ ለኤልሹም ይቅርታ ታደርግላታለች። እናም ደግሞ አዶኒ ራሱ ደህና አድርጋ ትበቀለዋለች ማለት ነው። አዶኒ ያው እስካሁን ድረስ ምንም ያደረገው ነገር የለም። የሄለንን ክፋት የሄለንን ወንጀል አጋልጣለሁ የሚለውን ነገር ከመኩ ጋር የሆነ ነገር እየሰራ ነው እያሉ ነው እንጂ እዚህ ጋር ምንም ተጨባጭ የሰሩት ነገር የለም። ግን ደግሞ ቢሆንም አዶኒ እዚህ ጋር የሚፈልገውን ነገር አግኝቷል። የነ ሄለን ድርጅት ውስጥ የአባቱ ድርሻ ነበረ። በዛ በአባቱ ድርሻ ቦታ እሱ ተተክቶ እየሰራ ነው። ያንን ነገር አግኝቷል። ግን ደግሞ እዚህ ጋር ሄለን አንዳንድ ነገሮች ስትናገር እንዲያደርጋለሁ እያለች እሱን ስታስፈራራው እሱ ደግሞ ሊላት የሚችለው እሷ የምትሰራቸው ህገወጥ የህፃናት ዝውውር ይሄን ነገር አጋልጥሻለሁ እናም ደግሞ አሁኑኑ ለፖሊሶች እደውላለሁ ብሎ ነው እንጂ በዛ ነገር የሚያስፈራራት እስካሁን ድረስ ምንም ያደረገው ነገር የለም ማለት ነው። ሄለን ያው አሁን ላይ በኤልሹ በጣም ተናዳለች። እሷ ይሄንን ሁሉ ነገር የምታደርገው እዚህ ጋር ህገወጥ የህፃናት ዝውውር አለ፣ ሌሎች ወንጀሎች ራሱ የምትሰራው ያው ሀብት ለማከማቸት ነው። እዚህ ጋር የማከማቸው ሀብት ደግሞ ለልጄ ነው። ልጄ ነገ ላይ ምንም ነገር ሳይጎልባት ሁሉም ነገር ተሟልቶላት እንድትኖር እፈልጋለሁ። እኔ ለሷ ብዬ ነው ይሄንን ሁሉ ነገር የማደርገው ብላ ከዚህ በፊት በተደጋጋሚ ስታወራ ነበርና አሁን ደግሞ ከትምህርት ቤት ተደውሎ ልጅሽ እኮ ትምህርት ቤት ገብታ አታውቅም፣ ትምህርት ቤት ያቋረጠች ደግሞ ከዚህ በፊት ቶሚ ከመሞቱ በፊት ነው ብሎ መች እንዳቋረጠችውላ ነግሯታል ማለት ነው። ይሄ ነገር ደግሞ በጣም አበሳጭቶታል። በጣም ተናዳለች። እኔ የምለፋው ለሷ ብዬ ነው፣ እሷ እንዴት እንደዚህ ታደርገኛለች? እኔ በደህንነት ነው ያደግኩት፣ እሷ ደግሞ ምንም ነገር ሳይጎልባት ብዬ ነው ለሷ ብዬ እየለፋው ያለሁት፣ እሷ ደግሞ እንዴት ነው እንዲህ የምታረጉ በሚለው ዛሬ እንደውም የተፈጠረውን ነገር ለምን ትምህርቷን እንደቋረጠችና ምናልባት ትምህርት ቤት ውስጥ የሚሰሩ መምህራን የሚያውቁት ነገር ካለ በሚለው አሁን ላይ ትምህርት ቤት ሄዳ አንዳንድ ነገሮችን ልታጣራ ነው ማለት ነው። በዚህ መሃል ነው ኤልሹ አሁን ላይ ለአዶኒ ደውላ አዶኒና ውሰደኝ ብላ ወደ ቤቷ እየወሰዳት ያለው ማለት ነው። መጀመሪያ ላይ ግን ለጆ ነበር የደወለችው። ጆ ምን እንደምታደርግ የሆነ መፍትሄ እንዲነግራት ነበር። ጆ ደግሞ መጀመሪያ በሷ ተናዷል። ያው እሱ ቤሉልን ለመምታት ማታ ላይ እየተከታተለው ነበርና እዚህ ጋር ደግሞ ኤልሹ የፈለገ ነገር ቢሆን ቤሉል ወንድሟ ነው፣ ወንድሜ ስትጎዳ ወይ ደግሞ ወንድሜ ስትመታው ቆሜ አላይህም በሚለው ነበር እሱ ያን ነገር እንዳያደርግ ያስቆመችው። በዛ ነገር ተናዶባት ነበርና እዚህ ጋር ደግሞ እሷ ችግር ደርሶብኛል፣ የሆነ ምክንያት ንገረኝ፣ ምን እንደማደርግ ጫንቆኛል ብላ ስትጠይቀው ሊነግራት አልፈለግም ማለት ነው። ምናልባት አዳራዋን ሊሆን ይችላል እዚህ ጋር ለአዶኒ መደወል የሚለውን ነገር ያሰበችው ማለት ነው። ለምን ከተባለ ለአዶኒ የደወለችው ጠዋት ላይ ነው። ምናልባት አዳራዋን ያንን ነገር ልታስብ ትችላለች። እንዴት አድርጌ ነው የእናቴን ይቅርታ ማግኘት የምችለው የሚለው ነገር ስታሰላስብ እናቷ ከዚህ በፊት የጠየቀቻትን ነገር ልታስታውስ ትችላለች። አዶኒ ጋር ሄደሽ ይሄንን ነገር አምጪልኝ የሚለውን ነገር ምናልባትም ያንን ነገር አስባ በዛ መንገድ አዶኒ ጋር ሄጄ ያንን ነገር አምጥቼላት እናቴ ይቅር ትለኛለች፣ ከዛም በኋላም ወደ ትምህርት የተመልሼ እሷ እንደምትፈልገው ትምህርቴን እቀጥላለሁ ብላም አስባ ይሆናል አሁን ላይ ከአዶኒ ጋር ከቤት ወጥታለች ማለት ነው። ስለ ከቤት መውጣት ካነሳ ደግሞ መሲ ከዚህ በፊት በተደጋጋሚ ከዛ ቤት መውጣት እንደምትፈልግ ሰምተናል። እናም ደግሞ እናቷ ራሱ ስታማከር ነበር።
እሷ ከዛ ቤት መውጣት የፈለገችው ሌላ ስራ መስራት አለብኝ፣ እዚህ ጋር የሄለን ቤት ውስጥ እየሰራው ህይወታችን ምንም መስተካከል አይችልም፣ ሌላ ስራ መፈለግ አለብኝ በሚለው ያንን ነገር በተደጋጋሚ እየሞከረች ነበርና እናም አልተሳካላትም። ዛሬ ደግሞ የመጀመሪያ ስራዋን ውጪ ወጥታ አዳሩን ሰርታለች ማለት ነው። ያው እሷ ያገኘችው ስራ የማታ ፈረቃ፣ ማታ ማታ እዛው እያደረች የምትሰራውን ስራ ነው ያገኘችው። ምናልባት ይሄ ነገር እዚህ ጋር እነ ሄለን ጋር ከምትሰራው ስራ ጋር ተደራርቦባት ይከብዳታል ወይስ አይከብዳትም የሚለው ነገር ባይታወቅም መሲ አሁን ላይ እያወራች ያለችው ምንም አማራጭ የለኝም፣ የተሻለ ጊዜ እስከሚመጣ ድረስ ይሄንኑ ስራ መስራት አለብኝ፣ ማንም ሰው ቤተሰቤን መናቅ የለበትም በሚለው የሆነ ነገር አድርጋ ወይ ደግሞ የሆነ ስራ ሰርታ ከዛም በኋላ ቤተሰቦቿን ሁሉም ቤተሰቦቿን ከዛ ቤት ለማውጣት ትፈልጋለች ማለት ነው። እዛ ቤት ሄለን የሷ ቤተሰቦች ላይ የምታረገው ነገር በጣም አንገሽግሿታል። እናም ደግሞ ሄለን ለራሱ በጣም ተናዳለች። ሄለን ባለፈው ከቴዲ ጋር ስታወራ የነበረውን ነገር ሰምታለች። ያመጣህልኝ መድኃኒት እኮ ልጅቷን ምንም አላደረጋትም አላሳበዳትም የሚለውን ነገር ሰምታለች። እናም ደግሞ ሄለን እዛ ጋር የአዶኒን አባት እንደገደለችውና አሁን ደግሞ አዶኒ አርፎ የማይቀመጥ ከሆነ እሱ ራሱ ልትገለው እንደሆነ ያንን ነገር ሁሉ ሰምታለችና ኑኑ ላይ የምታደርገውን ነገር እሷ አይደለችም ኤልሹ ራሱ ተጨምራ እንደ ቤተሰብ እሷ ላይ የሚያደርጉትን ነገር ሁሉ አይታለችና ከዚህ ሁሉ ደግሞ ቤተሰቤን የሆነ ስራ ሰርቼ ከዚህ ቤት ማውጣት አለብኝ የሚለውን ነገር አስባለች። ምናልባት ይሄን ነገር ሄለን የሰማች ቀን ምን ይፈጠራል ወይ ደግሞ እሷ ላይ ምን ታደርጋለች የሚለው ነገር ባይታወቅም አሁን ላይ መሲ ከዛ ቤት ወጣ የመጀመሪያ ቀን ስራዋን ሰርታለች ማለት ነው። ሄለን ደግሞ ከዚህ በፊት ኑኑን አንድ ያስጠነቀቀቻት ነገር አለ። ለአንዴና ለመጨረሻ ጊዜ ነው የማስጠነቀቅሽ ብላ ድጋሚ ከቤሉል ጋር እንዳላይሽ ብላት ነበር። ዛሬ ደግሞ ያንን ነገር አይታለች። ኑኑ ያኔ አልቅሳ ድጋሚ እሱ ጋር አልደርስም ከሱ ጋር አታየኝም ብላ ቃል ብትገባላት ራሱ ዛሬ ደግሞ ከቤሉል ጋር በረንዳ ላይ ቆሞ ሲያወሩና ሲተቃቀፉ ሄለን በአይኗ አይታለች ማለት ነው። እናም ደግሞ በጣም ተናዳለች። ድጋሚ እሱ ጋር አልደርስም ብለሽ ሸወድሽ ማለት ነው እያለች ኑኑ ላይ ተናዳለች። አንቺን ካልገደልኩሽ ወይ ደግሞ ከዚህ ቤት ካላስወገድኩሽ አንቺ ራሱ ሌላ ችግር ትሆኝብኛለሽ ብላ እዛው ነበር ኑኑ ላይ ስትፎክር የነበረው ማለት ነው። እዚህ ጋር የቤሉልና የኑኑ አንድ ላይ መሆን እሷ ላይ የሷ ህይወት ላይ የሚያመጣው አደጋና እሷ ላይ የሚፈጥረው ችግር ባይታወቅም ሄለን አሁን ላይ እያለች ያለችው ያንቺ ከሱ ጋር መሆን ለኔ ችግር ነው የሚያመጣብኝ፣ ስለዚህ አንቺን ማስወገድ አለብኝ ብላ ዛሬ ፎክራባታለች ማለት ነው።